في الذين لا يجدون نكاحا حتى يغنيهم الله من فضله له እንግዲህ አላህ ስብሐነ ወተዓላ ሰዎችን ማጋባት እንዳለብን ይሄ ነገር መልካም ነገር እንደሆነ በዚህ አንቀጽ ላይ ይናገራል። وبشر الصابرين الذين إذا أصابتهم مصيبة قالوا في الذين لا يجدون نكاحا حتى يغنيهم الله من فضله له እንግዲህ አላህ ስብሐነ ወተዓላ ሰዎችን ማጋባት እንዳለብን ይሄ ነገር መልካም ነገር እንደሆነ በዚህ አንቀጽ ላይ ይናገራል። ለነቢያችን ሰለላሁ ዐለይሂ ወሰለም ልክ ነው ሐዲስ ላይ ተዘወጁ ፈኢኒ አተዘወጁ النሳ على ሱነቲ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ብለዋል። አግቡ እኔ ሴት አገባለሁ፣ ይህ የእኔና የቀደምት ነቢያትም ሱና ነው፣ ከዚህ ከሱና ያፈነገጠ ከኔ አይደለም ማለት። ስለዚህ ማግባት የሚባለው ነገር ከአላህ ዘንድ ከመልእክተኛው ዘንድ በጣም የተመከረ ነገር ነው። አላህ ስብሐነ ወተዓላ ስለ ነቢያቶች ሲናገር ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱም ሚስቶችንና ዘሮችን አድርጌላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው፣ ያልቻለ ደግሞ ጾምን አደራ በእርሱ ላይ፣ ጾም በእርሱ ጋሻ ይሆንለታልና ብለው ተናገሩ። ሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ ልወዱድ ልወዱድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችውን አግቡ፣ እኔ ትንሣኤ ቀን በርካታ ትውልዶችን አፍርቼ በመምጣት በሌሎች ትውልዶች ላይ እፎክራለሁና ብለዋል። በማለት ከሌላው ነቢያት በላይ በጣም በርካታ ትውልድን አፍርተው የሚመጡ መሆናቸውን ተናግረዋል። በዚህ ነገርም አግቡ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም መክረዋል። ስለዚህ ጋብቻ አላህ ስብሐነ ወተዓላ የደነገገው ነገር ነው፣ የወደደው ነገር ነው። ማጋባት ሌሎችን የተወደደ ነገር ነው። ነገር ግን መንገድ አለው የራሱ የሆነ። ይህ ነገር የሚሆነው በቤተሰብ ነው። አላህ ስብሐነ ወተዓላ ስለ ጋብቻ ሲናገር ፈንኪሑሁነ ቢኢዝኒ አህሊሂነ ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው። ታዲያ እኛ ድርሻ ምንድን ነው ከተባለ ወደ ጋብቻ ሌሎችን ጥሪ ማድረግ፣ ከዝሙት እንዲረቁ መምከር። ይህንን አድርጎ ያው አድርጎ ይህን ማድረግ የነቢዩ ሰለላሁ ዐለይሂ ወሰለም ስራ ነው። ልክ እንዲሁ የአላህ ስብሐነ ወተዓላም ተግሳጽ ነው በቁርአን ላይ። ስለዚህ ነገር ሰዎችን መጣራት ጋብቻ የሚሆነው ሴት ልጅ በቤተሰቧ በክብር ሄደው ተጠይቀው እንደዚያ ነው። ወደዚያ ነገር መገሰጽና መምከርን ግን የሁላችንም ስራ ነው። እናንተም በዚህ ነገር ላይ በርቱ። ነገር ግን በዚህ አምጥታችሁ የምታገናኟቸው ስልክ ይለዋወጣሉ፣ የፈለጉበት ቦታ እንዲገናኙ በአጭሩ መንገዱን ማቋረጥ ነው። ለእነርሱ አቋርጣችሁ መስጠት ያ ነው። ከዛ ይደውልላታል፣ የት እንገናኝ ይባባላል፣ ይቀጣጠራል፣ ሌላ ነገር ሊፈጠር ይችላል። ለዚህ ኃላፊነቱን እናንተ ትሸከማላችሁ። ሊየሕሚሉ አውዛረሁም ካሚለተን የውመል ቂያመቲ ወሚን አውዛሪ አለዚነ ዩዲሉነሁም ቢገይሪ ዒልም አላህ። በስህተት የሆነ ነገር ብትሰሩ የዚህ ኃላፊነት እናንተ ናችሁ የምትወስዱት። አላህ በቁርአን ላይ የሕሚሉ አውዛረሁም ካሚለተን አለ። የኃጢአት ባለቤቶች ኃጢአታቸውን ሙሉ ሆኖ ይሸከሙታል ይላል። ወሚን አውዛሪ አለዚነ ዩዲሉነሁም ቢገይሪ ዒልም፣ ያለ እውቀት ደግሞ ያሳሳቷቸውንም ሰዎች ወንጀል ይሸከማሉ እያለ ይነገራል። ሰው የሰውን ወንጀል አይሸከምም ነበር በመሰረቱ እንደ ኢስላም። ሁሉም የየራሱ ወንጀል ነበር የሚሸከመው። ነገር ግን ወደ መጥፎ ነገር ጥሪ ካደረገ ወይንም ለመጥፎ ነገር ሰበብ ከሆነ ወደ መጥፎ እየጠራቸው ነው ያልኩኝ አይደለም። ነገር ግን መንገዱ ይሄ አይደለም። ጋብቻን መምከር፣ መገሰጽ፣ ይሄ በጣም መልካም ነገር ነው። ሰዎች እንዲያገቡ ከሌላ መንገድ እንዲርቁ። ነገር ግን እሱ መንገዱ ይሄኛው በቤተሰብ መሆን እንዳለበት ነው። ለአላህ ዝም ብሎ በከንቱ አይደለም። በቤተሰብ ሄዳችሁ ሴት ልጅን ጠይቃችሁ አግቧት ብሎ የተናገረው ያንን የአላህና የመልእክተኛውን ምክር እንትን ማለት አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር ማድረግ ያለበት ወላጆች እንደሆኑ ገልጸዋል።
በርካታ ቦታ ላይ إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ቢጠይቃችሁ ይህን ሰው ዳሩት ብለው ተናገሩ። ይህ መልእክት ለማን ነው ከተባለ ለወላጆች ነው። ለወላጆች ስራ ነው። ታቸው ያ ነው። ይሄኛው መንገድ ግን ዛሬ ላይ ስልክ ያላወጣቸዋቸው እነዚህ ሰዎች በቃ ባጭሩ ወንድ ልጅ አመቻቸላቸውለት ወይንም ለሴቷ ተመቻቸላት ይሄ ነገር ወደ መጥፎ ነገር እንዲሄዱ እሱን መንገድ እናንተ ተክሳጹ ላይ እና ምክሩ ላይ ወደ ጋብቻው እንደዛ ብታደርጉ መልካም ነው ብዬ አምናለሁ። ከዛ ውጭ ያለውን በቤተሰብ ሰዎች ሄደው በትዳርን በቤተሰብ እንዲመሰርቱ ነቢያችን ሰለላሁ ዐለይሂ ወሰለም እሱን ያመላከቱት። إذا أراد أحدكم أن يزوج ابنته فليستأذنها አንዳችሁ ሴት ልጁን መዳር ከፈለገ ቀድሞ እሷን ያስፈቅዳታል። መዳር ከፈለገ ሲሉ ጊዜ የወላጅ ስራ እንደሆነ ይገልጻሉ። ይህን ይመስላል። ከረዘምኩባቸው ይቅርታ። ሹክረን። አሰላሙ አለይኩም። እሱ በጣም ነው የማመሰግነው። ተመልሶልኛል። በቃ እኔም በጣም ነው የደነገጥኩት፣ ምክንያቱም ልሞክረው ነበረ ግን አቁሜያለሁ ከአሁን በኋላ። ሌላው ደግሞ ሰሚራ ጥያቄ አለሽ? ኦኬ፣ ሰሚራ ስራ ላይ ናት መሰለኝ። ኦኬ፣ ጥያቄ ያላችሁ ጥያቄ ጠይቁ። ገስት ላይ ያላችሁ ማለት ነው። ከታች ጥያቄ ያለን ስላሉ ዛሬ ሁሱን እንዳገባ ግን ጥያቄ መጠየቅ አልነበረብኝም። ይህ ትልቅ ስህተት ነው። እሱ ከኛ ጋር ነበር መተዋወቅ የነበረበት፣ የትውውቅ ቀን ነበረ መሆን የነበረበት የመጀመሪያ ቀን ስለሆነ ማለት ነው። እና ሁላችሁም ያው ሁሱን ማያውቀው ሰው አለ ብዬ አላምንም። ሌላው ደግሞ ጥያቄ ያለን ያላችሁ ሰዎች እያንዳንዳችሁ እየገባችሁ መጠየቅ ትችላላችሁ። እሺ፣ እዚህ ጋር ላወርዳችሁ ነው ጥያቄ ከሌላችሁ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዲ ውሱ ሰላም አለይኩም። እንኳን ደህና መጣ። ማሻአላህ በጣም ደስ ይላል። ወላሂ እኔ ትንሽ ነው የምናገረው፣ ብዙ አይደለም። ሰርፕራይዚንግሊ ወላሂ የሚያስገርም የሚያስደንቅ አንደበት ነው ያለ። ማሻአላህ አላህ ይጠብቅ፣ አላህ ይጨምርልህ። ያው ጠባቂው ከላይ ነው፣ አላህ ነው። ሁሌም አዳምጣለሁ፣ እከታተላለሁ እና ያው ለመበረታታት ነው እንደዚህ ኡስታዞች እየመጡ እንደዚህ በየቤቱ ማለት ነው። አንዳንዴ እንደዚህ ስንበረታታ የበለጠ ሞራል እያገኘን የበለጠ ጥሩ ነገር ጥሩ መንፈስ እያለን ስለምንሄድ ለዛ ነው ያ ሶሊዳሪቲው፣ ህብረት፣ አንድነት ለጋራ ጥቅም አስፈላጊ ነው ማለት ነው። እና ያው ሰው መርዳት ደግሞ ስንጀምር አላህ የእኛን ችግር እንደሚረሳልን እና እንደሚያስረን ስለሆነ ቴንኪ ሶ ማች ስለመጣህ እዚህ ቤት በጣም ደስ ብሎናል። ጥያቄ ካለን እንግዲህ ትንሽ ጊዜም ብትሆን እንጠይቃለን፣ እንማራለን። ሁሌም እየተማረን ነው ከአንተ ጋር። ያው በጣም ወላሂ ሙሀባና ፍቅር በጣም እያሳስከን ነው። በየቦታው እኛም እየጠበቅን ነው። ኮመንቶቹንም ሁሉንም ነገር እየተከታተልን ስለሆነ ኢንሻአላህ ጀዛኩሙላህ ኸይር ብያለሁ። ሳላደንቅህ አልናገርም ብዬ ነው። ቴንኪ ሶ ማች ጀዛከላ። ኦኬ፣ ከስር ዘላል ነው የሚለው አሁን ጥያቄው ተመልሶበታል። ቀጥሎ ደግሞ ዋና አለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ማሻአላህ ሰሙዬ ስላስገባሽ አመሰግናለሁ። ሁሱ እንግዲህ አላህ ይጨምርልህ። የወጣት ጀግና በቤት እድሉን አላገኘውም ነበረ፣ አሁን አግኝቻለሁ። ጥያቄ ይሄ አንድ ጓደኛዬና አንዲት ልጅ ኒካ አሰሩ ስደት ላይ ሆኖ፣ እሷ ኮንትራት ነበረች፣ እሱ ውጭ ነበረ። ወደ አልተገናኙም። እሷ ኮንትራት ቤት ስለሆነች ግን ሳይግባቡ ቀሩና የተወሰነ ከቆዩ በኋላ ወደ አመት ከምናምን ከቆዩ በኋላ ምንም ላይግባቡ ሲችሉ ሲቀር ይመስለኛል በመጣላታቸው ምንም ሳይግባቡ ሲቀር በመጣላታቸው ብሎክ ተደራረጉ ማለት ነው። ብሎክ ከተደራረጉ በኋላ እሱ ብሎኩንም ስላልፈታት ለሱ ለጓደኛው ኒካይን እንዲያወርድልኝ ነገር ምናምን ብላው ጓደኛው በሚጠይቀው ሰዓት ለሱ በዋትስአፕ 3 ፈትቼሻለሁ ብሎ በአንድ ዋትስአፕ ሪከርድ ላከለትና ልኮላታል። እሷና
አሁን እነሱ መልሶ ኒካው አለ ወይ ወይስ ቢወርድስ መልሶ ማሰር ይችላሉ ወይ? ይሄን እንድትነግረኝ ነበር። ማለት ስለወጣቸውን እርቅ ብናደርግ እንችላለን ወይ እኛ ጓደኞቹ? ይሄን ነገር አብራርተህ እንድትነግረኝ ነው። ጀዛከላ። እሺ ፈትቼሻለሁ ብሎ በቴክስት ቢጽፍ እሱ ለመጽሐፍ እርግጠኛ ከሆናችሁ በዚያ ነገር ላይ ኒካሁ ይሆናል እና ኒካሁ ሶስቱ በዑለሞች መካከል ሁለት ሀሳብ አለ። በእርግጥ ያም ምንድን ነው አንተ ከደቤት ሚታር እሱ የሶሪ እሺ እና በዑለሞች መካከል ሁለት ሀሳብ አለ። እሱ ምንድን ነው? አንድ ሰው ሚስቱ በተለያየ ቃላት ፈትቼሻለሁ ብሎ በአንድ ቦታ ላይ ሆኖ ይህም ቢናገር ሶስትም ይወርዳል ወይንስ አይወርድም በሚለው ላይ ግማሽ ዑለሞች ሶስትም ይወርዳል ይላሉ፣ ሌሎች አንድ ነው የሚወርዳል። ትክክለኛ ግን ሶስቱም ይወርዳል የሚላሉ። ምክንያቱም የኒካህ ቃላቶቹ እነዚህን በአይቶ የተናገረው ጠለቅቱኪ አው አንተ ጣሊቅ ፈትቼሻለሁ ሶስቱም ለማውረድ አስበ ነው። ነገር ግን በአንድ ቃል ብቻ ቢሆን አንድ ኒካህ ነው የሚወርደው የሚለው ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጥቶ ይጠይቃል። ያ ረሱላላህ ኢኒ ጠለቅቱ እምረአቲ ሰላሰን ፈሀል ሊ ረጅዓ? ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ረጅዕሃ ፈኢነሃ ጠልቀቱን ዋሒዳ። አዎ መልሳት። ሰውየው መጥቶ አንተ የአላህ መልእክተኛ ሆይ ሚስቴን በአንድ ቀን 3 ጊዜ ፈተዋት እና የመመለስ እድል አለኝ ወይ ሲላቸው፣ አዎ የመመለስ እድል አለ ብለውታል። ይህ አንድ ፍች ነው የሚያስይዘው አሉት ወደ። ስለዚህ አንድ ሰው ሚስቱን 3 ጊዜ ፈትቼሻለሁ ቢል አንድ ኒካህ ብቻ ነው የሚያወርደው። በዚህ መንገድ መፍታቱ ግን እንደ ኢስላም ይቻላል ወይ? ይሄ ክልክል ነው። ጠላቅ ልቢድዒ ይላሉ የብታል ዑለሞች። ቢድዓዊ የሆነ ፍቺ ይባላል። ግን ሰውየው ሀይድ ላይ ሆና መፍታት አይችልም። የወሊድ ደም ላይ ሆና መፍታት አይችልም። በአንድ ቀን 3 ጊዜ ፈትቼሻለሁ የሚለው ቃል አይችልም። እነዚህ መፍታት የማይቻልባቸው ሁኔታዎችና ጊዜያቶች ናቸው። በአጠቃላይ ሶስቱንም ማለያየቱ ከሆነ የተናገረው ይሄ ሰው ይወርዳል ሶስቱን ኒካህ። ሲያስሩ እኮ ግን ኒካሁ በትክክለኛ መንገድ አልነበረም። ያም በዝምት ላይ ሳሉ ምንም የዒዳ ጊዜ ሳይጠብቁ ነው ያሰሩት ወደሚለው ስንመጣ ጊዜ ከዚያ በኋላ ኒካሁን እንደ ኒካህ አምነውበት እስከኖሩበት ድረስ መውረዱ ኢዕቲባር ይሰጠዋል፣ ይወርዳል። ታቸው ነገር ግን ይህን ኒካህ ካልጀመሩትስ በተሳሳተ መንገድ አስረውት አንድም ቀን ግን አብረውት አልኖሩበትም። ይህ ኒካህ ወዲያው እንደገና መታደስና እንትን ማለት አለባቸው፣ ኒካሁን መጀደድ አለባቸው። ወይም አብረው እየኖሩበት ከሆነ ካልተፋቱ ቢፈቱም ራሱ ሶስቱም ኒካህ እስካላለቀ ድረስ ይህን ህግ ባወቁ ጊዜ በስተት ኒካህ እንደታሰረ ባወቁበት ጊዜ ይህ ኒካህ ቶሎ ብለው የትክክለኛ መንገድ ማደስ ይጠበቅባቸዋል። ይህን ይመስላል። በሱ ይቀጥልና አንተ ጥያቄን ከጠየክ በኋላ እስኪ ሁሲ ውጭ ላሉት ፋሚሊዎች፣ ውጭ ለሚኖሩት ወንዶችም ሆነ ሴቶች እንደዚህ በትዳር ጉዳይ እንደ ምክር ነገር ብሰጠን ደስ ይለኛል። ሰላም አለይኩም ወሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አድናቂህ ነኝ፣ በዚህ ላይም ወዳጅህ ነኝ እና 2 ጥያቄ ነው ያለኝ። አንደኛው ጥያቄ አሁን ቀደም ብላ ሱመያ በጠየቀችው ጥያቄ ላይ ትንሽ ግራ የገባኝ ነገር ስላለ እሱን እንድታሰፋልኝ ነው። ምንድን ነው ዘመኑ እንደምታውቀው የዚና ዘመን ነው እና እዚህ ሱመያ ቤት ላይ መጥተው ቢገናኙም ባይገናኙም ሰዎች የሚገናኙበት ሚንስ ያጣሉ ብዬ አላስብም። እና ምንድን ነው ደግሞም የሆነ የዑመር ሀዲስ አለ መሰለኝ። ንያ ምንድን ነው የሱመያ ንያ ማለት? ሱመያ ንያዋን አሳምራ ከዚህ ከዘመኑ ዚና ከሚሆን በዚህ በማለት ወደ ትዳር እንዲቀየር ቢሆንስ ንያዋ ምንድን ነው? በዚህ ላይ ያለህ መልስ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ባልና ሚስት ከተለያዩ በኋላ ወይም በመለያየት ላይ ያሉ የልጆች አስተዳደግ ላይ አባትየው
በተለያዩ ምክንያቶች ልጆቹን እናት እንዳታሳድግ የመፍቀድ መብት አለ ወይ? ማለት ኤክሴፕሽናል በሆኑ ኬዞች አባት ልጆችን እኔ ማሳደግ እችላለሁ ብሎ መወሰን ይችላል በእስልምና የሚል ሁለት ጥያቄ ነው። ቴንኪዩ ሁሱ። እዚች ላይ ትንሽ እንትን ሽኩረን። የመጀመሪያው መደረግ ያለበትን ነገር ቅድም ስናገር ነበር። የእኛ ድርሻ ሊሆን የሚገባው ሰዎች ወደ ዝሙት እየሄዱ ነው ብናገናኛቸውም ባናገራቸው የሚለው ወደዚያ መንገድ እንዳይሄዱ መምከርና መገሰጽ ነው እና ትዳርን በቤተሰቦቻቸው እንዲያደርጉ ከዚህ ዓለም እንዲርቁ ከዝሙት ዓለም ወይም ከኒካህ በፊት ካለ ትስስር እንዲርቁ መምከርና ወደ ኒካሁ እንዲሄዱ ነገር ማድረግ ያለባቸው ደግሞ በቤተሰቦቻቸው እንደሆነ ልክ አላህ በቤተሰብ አድቧቸው ብሎ እንደተናገረ ያንን በዛ እንዲሄዱ ማድረግ ነው። እኛ ግን እዚህ ካገናኘናቸው በጣም መጥፎ ነገር ነው የሚፈጠረው። ሰይጣን በጣም የተረገመ ፍጡር ነው። ያጀማ ሰዎችን እንዴት አድርጎ የኃጢአት መረቡ ላይ ማስመጥ እንዳለበት ጠንቅቆ የሚያውቅ ነው። ቦታቸዋል በደንብ አድርጎ ያውቃል። እንዴት አድርጎ ሰዎችን እንደሚያሳስት ቶሎ ብሎ አይደለም ወደ ወጥመድ የሚያስገባቸው፣ ረጋ ብሎ። ለዚህ ነው ከአላህ ፊት የፎከረው የዛኔ ከሰማይ በተባረረ ጊዜ ምን አለ ሰይጣን? ወዒዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። በክብርህና በልቅና እምላለሁ አለ ከአላህ ፊት የአደም ልጆች ነፍሳቸው በስጋቸው ውስጥ እስካለች ድረስ ከአንተ መንገድ አስታቸዋለሁ አለ። ወለኡድለነሁም ወለኡመንየነሁም አጠማቸዋለሁ፣ የተሳሳተን ምኞትንም እሰጣቸዋለሁ አንተን አስገጃ አንተን እንዲያመፁ አድርጌ እያለ ይፎክር ነበር። ይህን የሚለው እንዴት አድርጎ ማሳት እንዳለበት ስለሚያውቅ ነበር። ነገር ግን አላህ ስብሐነሁ ወተዓላ ምን ብሎ መለሰለት? በዚያውም ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩ ይልዋል። እኔም በክብሬና በልቅና ይሁንብኝ አንተ ብታስታቸውን የአደም ልጆችን ወደ እኔ ተውበት እስካደረጉ ንስሐ እስካደረጉ ድረስ እኔ ምርላቸዋለሁ ብሎታል። ስለዚህ መሆን ያለበት ምንድን ነው? እነዚህ ሰዎች ከዚህ ከተሳሳተ መንገድ እንዲርቁና በትክክለኛ አላህና መልክተኛው በቤተሰቦቻቸው ተጋቡ የሚለውን ምክር እንደመከሩት በዚያ መንገድ እኛም መክረን ማቋረጥ ነው። እንዲገናኙ በዚህ ስልክ ካለዋወጥናቸው ይሄ በጣም መጥፎ ነገር ነው የሚሆነው ከዚህ በኋላ። እናቴ ሰይጣን ተንኩል ስላልተረዳቸው ወለቀድ ሱደቀ ዐለይሂም ኢብሊሱ ظن አላህ ሱብሓነሁ ወተዓላ ሰይጣን የዛኔ የገመተውን ግምት እውን አደረገባቸው የአደም ልጆች። ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን፣ ጥቂት የአማኞች ጭፍሮች ሲቀሩ አብዛኛው የሰው ልጅ ግን ተከተሉት ብሎ ተናገራል። እና የእኛ ስራ ትልቅ ስራ እኮ ነው ዳዕዋ ማድረግ፣ ወደ ትዳር ዓለም ሰዎች እንዲሄዱ እናንተ መከራቸው መገሰጻቸው እሱ በቂ ነው። እዚህ ላይ መበረካት የማገናኘቱ ስራ መጨረሻው መጥፎ ነው የሚሆነው። ንያ ትክክል ጥሩ ነው፣ ያው ንያቸው ጥሩ ነበር። እንደዚህ በመለየትሽ አጀር ታገኛለሽ። ሰዎች ከዝሙት ዓለም ልቀው ወደ ኒካህ እንዲሄዱ እሰራለሁ የሚለው ንያ ጥሩ ነው፣ አካሄዱ። ንያ ብቻ ደግሞ ዋጋ የለውም። ንያ ጥሩ ነው፣ በንያ አጀር ታገኛላችሁ። ሰዎችን ወደ ኒካህ ዓለም ለምን እንዲሄዱ አላደርግም የሚለው በጣም መልካም ንያ ነው። እንዳልከው የዑመር ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ብለዋል። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ሁሉም ሰው የነየተውንም ያገኛል እና ይሄን ይመስላል። ሌላኛው ምን ነበር እንግዲህ አባት ሰርቶ ለልጆቹ ወጪ ማድረግ ኃላፊነትና ሲኖርበት፣ እናት ደግሞ ልጆቿን ማስተዳደር ኃላፊነትና አለባት። እሱን አላህ ስብሐነሁ ወተዓላ ያደረገው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት። አላህ ስብሐነሁ ወተዓላ በቁርአን ላይ الرجال قوامون على النساء بما فضل الله بعضهم على بعض፣ ባሎች የሚስቶቻቸው የልጆቻቸውም እንዲሁም አስተዳዳሪዎች ናቸው ይላል። በሚያደርጉላቸውም የገንዘብ ወጪ እያለ ይናገራል። ወልዋሊዳቱ ዩርዲዕነ አውላደሁነ ይላል። እናቶች ልጆቻቸውን ያጠባሉ አለ የእናትና የአባትን ስራ ሲገልጽልን። ሐውለይኒ ካሚለይኒ ሙሉ የሆኑ 2 ዓመቶችን ያጠባሉ ካለ በኋላ ቀጥሎ ምን ይላል? ሊመን አራደ አን ዩቲመ ረዳዐ ወዐለ ልመውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ፣ ለተወለደው ልጅ ልክ እንዲሉ ደግሞ በማን ላይ? በአባት ላይ እርሱን የማብላት ሲሳዩን የማሟላት ኃላፊነት።
አስኪኑሁነ ሚን ሐይሱ ወጀድቱም እያለ ይናገራል። አላህ ሱብሓነሁ ወተዓላ ካገኛችሁት ካላችሁ ጠቅማችሁ ልክ አኑሯቸው ሚስቶቻቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲህ ሐዲስ ላይ ይናገራሉ። ወኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ ወረጁሉ ራዒን ፊ አህሊሂ ወመስኡሉን ዐን ረዕየቲሂ ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወመስኡለቱን ዐን ረዕየቲሃ። ባል ስለ ሚስቱ ኃላፊነት ተጥሎበታል፣ ስለተጣለበት ኃላፊነት ይጠይቃል። ሚስት ስለ ልጆቹ ኃላፊነት ተጥሎባታል፣ ስለተጣለበት ኃላፊነት ይጠይቃል። ነገር ግን ይህች እናትስ ልጆቿን በክፉ መንገድ ብታሳድግ ወይም ጥሩ እናት ካልሆነች የዛኔ አባት በጥሩ መንገድ እንዲያድጉበት ዘንድ ሲል እንትን ይላል፣ የኃላፊነቱን በራሱ ይወስዳል። ነገር ግን መልካምና ደግ እናት ከሆነች በጥሩ መንገድ የምታሳድጋቸው ከሆነች እርሱ የማሟላት ኃላፊነት ይኖርበታል። ልጆቹ ለማሳደግ ኃላፊነት መስዋዕት ወስዳለች። አላህ አለም። እሺ ሱመያ አንድ ጥያቄ ያለኝ እኔ አኖር ጠይቅ አንዴ ብቻ ነው አጠራርጌ አጠራጠራችሁ ጠይቁና አንድ ምክር ነገር ይለግሰንና ኢንሻአላህ እንለቀዋለን። እሺ ወሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ያለኝ እሱ አንድ ሰው ሊሞት ስራዎቹ ሁሉ ይቋረጣሉ ከሶስት ነገሮች በቀርና ያ ሰደቀቱል ጃሪያ ጠቃሚ እውቀትና ከሞት በኋላ የሚጸልይለት ልጅ ያለው ወላጅ። አሁን የኔ ጥያቄ ከሞት በኋላ የሚጸልይለት ልጅ ያለው ወላጅ ዱዓ በማድረግ ብቻ ነው ወይስ መልካም ነገር ባደረገ ቁጥሩ አላህ አጅሩን ያስብለታል ለዛ ለልጁ አባት ወይም እናት? እና ይሄ ነገር እንዲብራራልኝ በአጭሩ ፈልጋለሁ። ጀዛኩሙላህ ኸይር። ወያኩ በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። አንድ ሰው እንግዲህ የአላህ ሱብሓነሁ ወተዓላ ትልቅ ጸጋ ምን እንደሆነ ታውቃላችሁ? እኛ ሙተን ራሱ መልካም ስራችን እንዳይቋረጥብን በር ከፍቶልናል። በጣም ደስ የሚል ነገር እዚህ ዓለም ላይ በቃ ሙታችሁ መልካም ስራችሁ እንዳይቋረጥ ብዙ መንገዶችን አስቀምጧል። እነዚያን መንገዶችንም እንድንጠቀማቸው ዘንድ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አሁን ያልከው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ማተ ብኑ አደም ኢንቀጠዐ ዐንሁ ልዐመል ኢላ ሚን ሰላስ ሰደቀቱን ጃሪያ አው ወለዱን ሷሊሑን የድዑ ለህ አው ዒልሙን የንተፈዑ ቢህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአደም ልጅ በሚሞት ጊዜ መልካም ስራዎች ሁሉ ከእርሱ ይቋረጣሉ ከሶስት ነገር ሲቀራሉ። አንደኛ የማይቋረጥ የሆነ ሰደቃ ትቶ ሄዶ ከሆነ ሰውዬው ለምሳሌ መስጂድ በገንብቶ ሄዶ ከሆነ ሰዎች በሰገዱ ቁጥር በዚያ ውስጥ አጅር ያገኛል ይህ ሰው። ልክ እንዲሁ ውሃ የሌላቸው ሰዎች በሆነ ገጠራማ ክፍል ላይ ውሃ አውጥቶላቸው ከሆነ ሰዎች በዚያ በጠጡ ቁጥር አጅር ያገኛል። ወፎች በጠጡ ቁጥር አጅር ያገኛል። እንስሳቶች ሁሉ በጠጡ ቁጥር አጅር ያገኛል። ይሄ ሰደቃ ጃሪያ ማለት ነው፣ የማይቋረጥ ምንዳ ያለው መልካም ስራ ጥሎ የሄደ ሰው አሉ። ሁለተኛ አው ዒልሙን የንተፈዑ ቢህ ወይም ሰዎች የሚጠቀሙበትን እውቀት አስተላልፎ ሄዶ ከሆነ ለምሳሌ ኪታብ ጽፎ ሊሆን ይችላል፣ ወይም ሰዎችን አስተምሮ ሄዶ ሊሆን ይችላል። እነዚያ ሰዎች ሌላ ሰው ባስተማሩ ቁጥር እነዚያ በሰሩ ቁጥር በዚያ ባስተማራቸው ይህ ሰው አጅር ይጻፍለታል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ምን አላቸው? ወኢነ ለከ ለአጅረን ገይረ መምኑን ብላቸዋል። ሙሐመድ ሆይ ለአንተ እኮ የማይቋረጥ ምንዳ አለልህ አላቸው። ትውልዳቸው ሁሉ በሰገደ በጾመ መልካም ስራ በሰራ ቁጥር እርሳቸው ይቆጠርላቸዋል። የዚህ ትውልድ ሁሉ አቅኒ እሳቸው ናቸውና አያችሁ። ልክ እንዲሁ ወላጅም ቅድም እንዳልከው ልጆቹ በሚያደርጉለት ዱዓ ብቻ ሳይሆን እነዚህ በመልካም ነገር ኮትኩቶ ያሳደጋቸው ልጆች በቀሩ በሰገዱ ቁጥር ለእርሱም እንዳው ይሄድለታል፣ ይጻፍለታል። እዛ ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? አው ወለዱን ሷሊሕ የድዑ ለሁ ወይንም ዱዓ የሚያደርግለትን ልጅ ጥሎ የሄደ ሰው ይህም እንዲሁ አጅሩ አይቋረጥበትም ብለዋል። ዱዓ ብለው ለምን ጠቀሱ ታዲያ? እሱም ብቻ ሐስር ለማድረግ ነው ወይ? ሐስር የለውም። እሱም ብቻ አልገደቡትም። ነገር ግን እሱ ትልቁ የአምልኮ ስርዓት ስለሆነ አፍضل العبادة ዱዓ ነቢ ሰለላሁ ዐለይሂ ወሰለም ትልቁ የአምልኮ ስርዓት ዱዓ ነው አሉ። ዱዓ ለሁለት ይከፈላል፣ ዱዓ መስአላ ወዱዓ ዒባዳ። ታዲያ ሶላት አይደል ትልቁ የአምልኮ ስርዓት ልትሉ ትችላላችሁ። ሶላት ራሱ ከዱዓ ነው ራቻላም ጸሎት ነው አይደል? ሶላት ራሱ ዱዓ ዒባዳ ይባላል። ዱዓ ለሁለት ይከፈላል፣ ዱዓ መስአላ እና ዱዓ ዒባዳ። የአምልኮ ዱዓ እና የጥያቄ ዱዓ ወይም የመጠየቅ ዱዓ ለማለት ዱዓ መስአላ የምንለው ለምሳሌ አምላክ አላህ ሆይ ሊያድርግልን ብለን የምናደርገው ይሄ ራሱ አምልኮ ነው።
ሁለተኛው ደግሞ የአምልኮ ዱዓ ነው። እሱም ልክ እንደ ሶላት፣ ጾም፣ ሐጅ እነዚህ ሁሉ በውስጣቸው እኮ ከአላህ ሱብሓነሁ ወተዓላ እየለመነን ነው መልካምን ነገር እንዲመነዳ አይደል? ስለዚህ ነው ተከፈላል እና ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ላይ ዱዓ የሚያደርግ ልጅ ጥሎ የሄደ ሰው ሲሉ ጊዜ ማንኛውንም አምልኮ የሚሰራ ልጅ ብለው ጥቅል የሆነ ቃል እየተናገሩ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰውየው ከሞተ በኋላ የሚጠቀምባቸውን ነገራቶች ሲዘረዝሩ 5 ነገራቶች እንዳሉ ገልጸዋል። ዱዓ ማድረግ አንደኛ እሱ ነው። ሁለተኛ እስትግፋር፣ ሶስተኛ ሰደቃ፣ አራተኛ ሐጅ፣ አምስተኛ ዑምራ። እነዚህ ነገራቶች ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? إن الرجل لترفع له درجته في الجنة فيقول من أين لهذا يا رب فيقال هذا باستغفار ولدك لك. አንድ ሰው ከሞተ በኋላ ደረጃው ከፍ ሲደረግለት ይመለከታል አሉ ነቢ ሰለላሁ ዐለይሂ ወሰለም። እንደሚታወቀው በቀብራችን ዓለም ውስጥ የቀጣዩን ዓለማችንን ጀነታችንን ወይም የሰውየው ጀሃነም ከሆነ ያንን እያየ ይኖራል። ያው ቀጣይ የምትገባበት ይሄ ነው ብሎ መላእኩ የቀብር ጥያቄ ጠይቆት ጥሎት ይሄዳል አይደል? እዚያ በኋላ የጀነት የሆነ ሰው ያን እየተመለከተ ይኖራል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቀጣይ የሚገባበት የዛኔ ደረጃው ከፍ ሲልለት አንዳንድ ሰዎች ይመለከታሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም ይጠይቃል ሰውየው ፈየቁል ምን አይነ ሊሃዛ ያ ረቢ፣ ጌታዬ ሆይ ይህ ደረጃ እየጨመረ የማየው ከየትኛው ስራዬ ነው? እኔ ሙቻለሁ፣ ስራም አቋርጫለሁ፣ በየትኛው ስራ ነው? በዚህ ጊዜ ምን ተብሎ ይመለስለታል አሉ ነቢ ሰለላሁ ዐለይሂ ወሰለም ሀዛ ቢስቲግፋሪ ወለዲከ ለክ፣ ይህማ ደረጃ እየጨመረ ያለው አንተ ከሞትክ በኋላ ልጅህ ለአንተ በሚያደርገው እስትግፋር ነው ይባላል። ልጅህ ለአንተ በሚሰራው መልካም ስራ ነው ይባላል። ይሄ ነው። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ጠየቀ። አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም፣ አዎ ይጠቅማታል አሉት። ስለዚህ ለሞተ ሰው ሰደቃ ብናደርግ ያ ሰው አጅሩን ያገኛል። ለሞተ ሰው አላህ ኃጢአቱን እንዲምርለት ብንማጸንለት እስትግፋር ብናደርግ ያ ሰው አጅሩን ያገኛል። ሐጅና ዑምራም ልክ እንዲሁ። አንድ ሴት መጣ ወደ ነቢ ሰለላሁ ዐለይሂ ወሰለም ለእናቴ ሐጅና ዑምራ ላድርግላት ወይ ብላ ጠይቃ ነዓም ሑጂ ዐንሃ ወዕተሚር ብሏታል። አዎ ስለ እርሷ ሐጅም ዑምራም ማድረግላት ብሏታል። ይቻላል። ይህን ይመስላል። ሱሙያ ትንሽ ጥያቄ ያላቸው ሰዎች አሉ። እሱን ለማግኘት ራሱ ትልቅ ነገር ነው እና ትንሽ ይግባልን። ለምን ይሱ ትንሽ ይቅርታ አድርግልን። ትንሽ አንተን ለማግኘት እኔ ራሴ በአንተ በጣም ይስተበርኩት እና እዚህ ያሉት ልጆች ትንሽ ይገባሉ፣ ሌላው ይመለሳል። እኔ ከመጠየቅ ግን በሱሙያ ቤት ስም ለአንተ በጣም የደከምከው ሰው ነው የደከምኩ ነው እና የሱሙያን ቤት ሰውና አንተ ቤት ያሉትን ልጆች ነው ምለምነው። እሱ እየደከመው ነው ብዙ ጊዜ የሚሰራው፣ የውስጡ አላህ ነው የሚያውቀው እና ይህንን እንዳስረሱ የእሱ ቤቶች በሱሙያ ቤት በኩል ያለው ችግር የለም እንትን እንላለን። ፕሊስ እባክሽ ጥያቄ ያላቸው ልጆችን አስገቢያቸው እና ትንሽ ይጠይቁት። በጣም ይቅርታ ይሱ አወካይ ልክ ነህ። ሀኒቾ ቅድም ጀምራ እየጠበቀች ነው። ሀኒቾ ጥያቄ አላት። ቀጥይና ከስር ደግሞ ፒስም ጥያቄ አላት። እኔም ጥያቄ አለኝ። ባይደው ኦኬ እሺ። ከታች ብዙ ሰው ጥያቄ ያለው እየጠየቁ ቢወርዱስ ሌሎችም ቻንስ እንዲያገኙ ማለት ነው። ጥያቄ ከጠየቀች ትወርዳለች፣ ፒስም ጠይቃ ትወርዳለች። ከዛ በኋላ ግን ብዙ እንዳላጨናንቀው ፈልጌ ነው። ምክንያቱም ከሰገደ በኋላ አላረፈም፣ ያቀጥታ ወደዚህ ነው የመጣው። እሱም ቤት ይጠብቁታል። ስለዚህ አጥር አድርገን ጥያቄውን እንጠይቀው። ሌላ ጊዜም እንድንጋብዘው ያው አጠር ባለ ጊዜ ይሻላል። ሰላም አለይኩም። ወአለይኩም ሰላም። እኔ የገባሁት ልጠይቅ ሳይሆን ሰላም ልልህ ነው። እንኳን ደህና መጣ። በቃ አውርጅኝ ሱሜ። እሺ የእኔ ቆንጆ ፒስ ጊቢ ሰሚራ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ወልካም ቤታችን ስለመጣ በጣም ደስተኛ ነኝ። ጊዜ ሰጥተህ አንዳንዴ መታ አንዳንድ ጊዜ አይነት ትምህርት ብታስተምረን ወለ ጥያቄና መልስ ብትሰጠን በጣም እናመሰግናለን። የኔ ጥያቄ በቅርቡ ጊዜ ለእኔ እንደዛ ነው የሚመስል። በቅርቡ ጊዜ
እንደ ትሬንድ የሆነ ነገር አለ በኡማው ላይ በሙስሊም ኡማ ላይ እሱም ጁምዓ ሙባረክ የሚለው ይሄ ለእኔ አዲስ ነገር ነው እና በጣም እየተስፋፋ ነው። هل هذا بدعة መክሩህ ነው ወላ ሙስተሐብ ነው? ምክንያቱም ብዙ ዑለማዎች የሰማሁት አንዳንዶቹ እነ هذا بدعة ያልነበረ ነገር ነው ይላሉ። አንዳንዶቹ ደግሞ ሙስተሐብ ነው የሚላልና እስኪ የሁለቱንም በምንድን ነው ሌሎቹ ቢድዓ የሚሉት በምን አዲላ ነው እነ ሌሎቹስ ሙስተሐብ ነው የሚሉትስ በምንድን ነው የሚለውን ብታብራራልኝ ጀዛከላሁ ኸይር። ያኩም መርሐባ። እሺ እንግዲህ የጊዜያችን ታላላቅ ዑለሞች ይህን ጥያቄ ተጠይቀዋል። ለምሳሌ ሼክ ሷሊህ አልፈውዛን አላህ ይጠብቃቸው የጊዜያችን ታላቅ ዓሊም ናቸው። እርሳቸው ተጠይቀው ጁምዓ ሙባረክ መባባል ቢድዓ ነው ብለዋል። ምክንያቱም ለምን ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ዘወትር ጁምዓ ይገናኙ ነበር። አንድም ቀን ግን ጁምዓ ሙባረክ ተባብለዋል የሚል አልተዘገበም። እና ቢኖር ኖሮ ሰሃቦች አይተውትም። የትኛውንም ትምህርት ዘግበውልናል። ለው ካነ ኸይረን ለሰበቁና ኢለይህ፣ መልካም ነገር ቢሆን ኖሮ ሰሃቦች ይህን ነገር በቀደሙን ነበር። እና እርሳቸው ብቻ ሳይሆን ሼክ አብዱል ሙሕሲን አልዓባድ የሚባል ታላቅ ዓሊም አሉ መዲና ላይ። እርሳቸው አላህ ይጠብቃቸው እርሳቸው እንዲሁ ተጠይቀው ይሄ ቢድዓ ነው ብለው ተናግረዋል። እሺ ማንኛውም ወደ ሃይማኖት የሚጠጋ ተግባር ከቁርአን እና ከሐዲስ ማስረጃ ከሌለው እሱ ነገር ቢድዓ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም عليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار بلا. إنما أننا بهايبانس لا يفتروا عدس فتراوش النسو بدعوش نارجو عدشانا كزين بمكاتت الشيخ صالح الفوزان تدعيكم عن السؤال من المسلمش. ايش جرسل؟ አያ ማርኬት ገብታለች። አያ ማርኬት ቀጥል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ሁሴ እንትን ቁርአን አጥፊና አጠፋት። ጥያቄ ተጠይቂ። ያ አንድ ጥያቄ አለኝ፣ ግን መጀመሪያ ለሁስ ሰላም ልበለው። በጣም ነው የምንወድህ፣ አላህ ብለን ነው የምንወድህ። አላህ ይጠውር ዕምርክ። ሁሉ ነገር የምታደርገው እየተከታተልኩ ነው በዩቱብም በሁሉ ቦታና በጣም ነው የምደሰተው። አንተ ሳላይ አልውልም። አሁን ሱስ ሆነህብናል እና እኔ አንተ መኪናዬ ውስጥ እየነዳሁ የአንተ ቪዲዮ ነው የምከታተለው። የጌታ ሰዎች በጣም ያስደስተኛል። የጌታ ሰዎች የምትለው ቃል አለና በጣም ነው ደስ የሚል አፍ አለ። ዋር ማይ ሊትል ብራዘር በእድሜም እበልጥሃለሁ። ስለዚህ ወደ ሌላ እንዳትወስድ ብዬ ነው። በጣም ነው የምወደው ህሲ ባይተወይ በጣም ከእድሜው በላይ ነው። ማሻአላህ ነው። አላህ ይጠውር ዕምርክ። ያንተ ጥሩ ነገር አላህ ያሳየን። ኤኒዌይ አንድ ጥያቄ አለኝ ኡስታዝ። ሹታ በጣም እኔ አሁን ነው የሰማሁት እና አሁን ኡስታዝ ያስምሩን መሰለኝ 4 ሰዎች ናቸው አበደን ጀነት የማይገቡ የተባሉት እና በጣም ሹታ ወዳለሁ፣ ግን ለራሴ ነው እንጂ ለሰው አትራክት ላደርግ አይደለም። ኤርፍ ማድረግ መውጣት ደስ ይለኛል። በተለይ ሻወር ወስጄ ጁምዓ ሶላትም ስንሄድ አደርጋለሁ። መኪናዬ ውስጥ ብቻዬ ነው ከባሌ ጋር ከልጆቼ ጋር ነው እንጂ ለሰው ብዬ አይደለም ማደርገው። ውስጤ አላህ ያውቃል። ያው ለራሴ ግን ጥሩ ነገር እንዲሸጠኝ ደስ ይለኛል። ሹታ እንዴት ይታያል? ኤርፍ አድርጎ መውጣት በጣም መጥፎ ነው እየተባለ ነው። ትናንትና የሰማሁት እና ዩቱብ ላይ ነው ያየሁት መሰለኝ። እንዴት ይታያል? ለሰው ብሎ ማድረግ እና ለራሴ ለደስታዬ ብዬ ነው የማደርገው። አይዶን ነው ብቻ ግን እዚህ ጋር ነው። እሺ እንግዲህ ሐዲሱ የሚለው ምንድን ነው? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም أيما امرأة خرجت من بيتها متعطرة ليجد ريحها الأجانب فقد زنت. ማንም ሴት ሽቶ ተቀባብታ ከቤቷ የወጣች ይህን የሽታውን ጠረን ባዕድ ወንዶች እንዲያገኙት ዘንድ አስባ ተቀባብታ የወጣች ሴት እርሷ በእርግጥም ዘሞተች አሉ። ያ ማለት ግን ትልቁን ዝሙት ሰራች ማለት ሳይሆን ወደ ዝሙት ሰዎችን ጠራች ማለት ነው።
ምክንያቱም ወንድ ልጅ በሴት ልጅ ላይ ጥሩ ጠረን ካየ ካሸተተ የተክለ ሰውነቷን ቅርጿን የሚያሳይ ልብስ ካየ የዛኔ ሰይጣን በመካከል ስራውን ይሰራል፣ ወደ መጥፎ ነገር ይጋብዛል። እና ለዚያ ነገር መንገድ እንዳይሆን ዘንድ ኢስላም ይሄን ነገር ሴት ልጅ ሽቶ አትቀባ አይደለም ያለው ኢስላም። ነገር ግን የትና መቼ መቀባት አለባት የሚለውን አስቀምጦላታል። ሴት ልጅ ቤቷ በምትሆን ጊዜ እንደፈለገች ሽቶ መቀባት ትችላለች። እንዲሁም ከወንዶች ጋር የማትቀላቀል ከሆነ ለምሳሌ በታክሲዋ ውስጥ ነው ያለችው፣ ሰው ጋር አትቀላቀልም፣ አትገናኝም። ሄዳ የሆነ ቦታ ከወንዶች የማይደርሱበት ቦታ ላይ ደርሳ ልትመጣ ፈለገች፣ የዛኔ ተቀባብታ ብትወጣ ችግር የለም። አሁን ምንድነው ሐዲስ ነቢ ስ ላ ስለም ያስቀመጡት ወንዶች ያንን ጠረን የሚያገኙበት መንገድ እንዳይከሰትና ወደ መጥፎ እሳቢ እንዳይወስድ ነው። ሰዎች በዚያ መንገድ ወንዶች ወደ መጥፎ መንገድ፣ ወደ ሰይጣናዊ መንገድ ወደዚያ እንዳትመራቸው ሲባል እንጂ ለሌላ አይደለም። ሴት ልጅ እንዳትቀባ እየከለከለ አይደለም ኢስላም። መቀባት ትችላለች፣ ቤቷ መቀባት ትችላለች። ሴቶች ጋር ብቻ ከሆነች መቀባት ትችላለች። ወንዶች የማይደርሱበት ቦታ ከሆነ የምትሄደው ተቀብታ ብትሄደም ችግር አይኖርም። ሹክረን። አይ በጣም ጥሩ ነው። ግን መስጊድ ስንሄድ ግን በር ላይ ስንገባ ጠረኑ ሊቀር ይችላል። የሴቶች መግቢያ አለ፣ ግን አንዳንድ ጊዜ ኮኔክት የሆነ መንገዶች አለ። እሱም ቢቀር ይሻላል ይመስለኛል። አይደል ነው እንዳልከው ወንዶች የሚደርሱበት ቦታ ከሆነ በዚህ አካባቢ ቢቀር የተሻለ ነው። ኦኬ ላስት ናይት ማታ ቤቴ ሆኜ አድርጌው የአባያ ለብሼው ከሄድኩ ሽታው ካለው እስቲል ቤቴ መተው አለብኝ። እሱ ሌላ ውሃ የሚሸት መልበስ አለብኝ ማለት መጠንቀቅ ፈለግኩ። የአዛብ ሰዎች ናቸው ተብለዋል እና ፈርቼ ነው የምጠይቀው። እንደሱ እንደው እኔ የምመክራችሁ ከቤት ስትወጡ ጊዜ በቃ ሽቶ ያልነበረውን ልብስ ለብሳችሁ ልትወጡ። ምንም የሚቀርባችሁ ነገር የለም። ቤታችሁ ሴት ልጅ ለባሏ ብትምት ይበልናል። ነገር ግን ባል ወንዶች ያንን ቢያገኙና ወደ መጥፎ እሳቤ ውስጥ እንትናቸው አይምሯቸው ውስጥ ቢገባ ሰይጣን በእሷቸው ለስራቸው ስራውን ቢሰራ ክፉ ነገር እንዳይሆን ኢስላም ሁሉም በሮች እንዳለ የሰይጣን በሮች ይዘጋቸው ዘንድ ነው የሚከለከለው። እና ቤቷ ውስጥ ስትሆን ከባሏ ፊት ቤተሰብ ጋር ከሆነች፣ በሐረሞቿ ጋር ከሆነች፣ ሴቶች ጋር ስትሆን ጊዜ እንደዚህ ችግር የለም። ወንዶች የሚደርሱበት ቦታ ከሆነ ግን በዚያ ቦታ ላይ ተደዋቻ አትይም። ይህ ኢስላም ይከለከላል። ሹክረን። አንድ ጥያቄ ሊጨምር ይበዛብሃል? አይ አይቻልም። ብዙ ሰው እየጠበቀ ነው። ሀያ ማርኬት እየኔ ቆንጆ አፉ ታዲያን አስገቢያት እባክሽ። በጣም የምትቀጭቆች ነው። እኔ አንድ ጥያቄ ልጠይቅና እኔም ቦታ ልጠይቅላችሁ። እሱ የኔ የምጠይቀው ይህ ሚዲያ ላይ እየመጡ የውመል ቂያማ ጠይቃችኋለሁ ምናምን ሼር ካላደረጋችሁት ምናምን የሚልበት እኔ በጣም እያናደደኝ እናደዳለሁ። አላደረገውም ግን ያናደደኛል ይሄ ነገር። ትክክል መልካም አቡከር ራሱ ትክክል አለ። ብሶት አለባቸው ማለት ነው በዚህ ነገር። እሺ ነው የዚህ ሶሻል ሚዲያ ላይ አቡከር ኔት አድርገህ ከአንተ ጋር ነው ድምጽ ነው እነሱ መያ የሚታርግ ማንጋ ነው። እሺ የሆነ ቪዲዮ ይሰሩና በአላህ ይህን ላይክ ሳታደርጉ እንዳታልፉ፣ በአላህ ሼር ሳታደርጉ እንዳታልፉ የሚሉ ሰዎችን ምንም ነገር አታደርጉላቸው፣ እለፏቸው። እንዳውም ብታደርጉ እንዳውም ስህተት ናቸው። አታበረታቷቸው። ነገ ሌላው ተነስቶ ያውና በአላህ ስላለ ይሄኛው ብዙ ላይክ አግኝቷል እኔም ይህን መንገድ ልጠቀም ብሎ የአላህ ስብሐነ ወተዓላን ስም ለላይክ መለቃቀሚያ ያደርጉታል። የአላህ ስም እንደዚህ ርካሽ አይደለም። ለአንተ ላይክ መለቃቀሚያ አታድርጉ የአላህ ስብሐነ ወተዓላን ስም። ሼክ ሷሊህ አልፈውዛን ተጠየቁ። ይህን ሳታደርጉ እንዳታልፉ በአላህ ይሉናል፣ ምን እናድርግ በተባሉ ጊዜ እንዳታደርጉላቸው ነው ያሉት። የእናንተ ጋር በድረሱ ይሄ የመጨረሻው ይሁን፣ ከዚያ በኋላ እንዳተሳልፉት አሉ። እና እነዚህን ሰዎች አታድርጉላቸው። ወንጀለኛ አትሆኑ። በአላህ ብሎኝ ስላላደረኩኝ ወንጀለኛ ሆናለሁ ብላቸው እንዳታስቡ። ምንም አትሆኑም፣ ወንጀለኛ አትሆኑም። እና አታድርጉላቸው ላይክ። እንዳውም እነዚህን ሰዎች አውግዟቸው። ኮሜንት ላይ ከቻላችሁ የአላህን ስም የላይክ መለቃቀሚያ አታድርግ። ቪዲዮ ስሩ። በቃ መልካም ነገር ከሆነ ስሩና ተዉት። ሰው መልካም ነገር አይተው አያልፍም። በአላህ ብላችሁ ግን ሰውን አታጨናንቁ። ይሄንን እንዲህ ብሎ የሰራን ሰው ካለ እንትን አታድርጉት፣ አታበረታቷቸው፣ እለፏቸው። ምንም አይነት ላይክ እንዳታደርጉላቸው። ይሄ ነው።
ኦኬ እሺ ሰላም አለይኩም